ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች የመጀመሪያው በጣም መልካም ዜና ነው። ይሄውም ፕሬዚዳንት ዶናልድ ትራምፕ ከአንድ ወር በፊት በኢትዮጵያ ላይ የጣሉት የ10% ታሪፍ ለኢትዮጵያ ያልታሰበ ሲሳይ ይዞ መጥቷል። ያልታሰበውና ለኢትዮጵያ መልካም የምስራች የሆነው የብስራቱ ዜና ምንድነው የሚለውን በዝርዝር የማስደምጣችሁ መረጃ ይኖራል። በሌላ በኩል ዘ ኢኮኖሚስት የተሰኘው ተነባቢው ጋዜጣ ደግሞ ቀይ ባህርን በሚመለከት ያወጣው ዘገባ አስገራሚ ነው። በቀይ ባህር ዙሪያ እየተደረጉ ያሉ ወቅታዊ እንቅስቃሴዎች ኢትዮጵያና ኤርትራ እንዲሁም ጅቡቲና ሶማሊያ ሱዳንን ጨምሮ በአካባቢው ላይ የጦር ቤዝ መሰረቱ እንደ አሜሪካ፣ ቻይና፣ ጃፓን ያሉ ሀገራትንም ያሳተፈ ሰፊ ትንታኔ አቅርቧል። ይህንንም ዘገባ በዚሁ የማስደምጣችሁ ጉዳይ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በየሰዓታቱ ልዩነት የሚለቀቁ ሀገርኛና ዓለም አቀፍ መረጃዎችን በየሰዓታቱ ልዩነት ታደምጣላችሁ። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ የቀይ ባህር ሁኔታ አነጋጋሪና ከጊዜ ወደ ጊዜ ስጋት ያጠላበት የሆነ መምጣቱን ዘ ኢኮኖሚስት ባወጣው ሰፊ ዘገባ አመለከተ። እስራኤል በጋዛ የምትፈጽመውን አሰቃቂ ጥቃት እስካላቆመች እኛም ጥቃታችንን አላቆምም ያሉት የሁቲ ኃይሎች በደቀኑት ከፍተኛ የሆነ ስጋት ምክንያት የጭነት መርከቦች ጉዞ በከፍተኛ ደረጃ አደጋ ላይ የተጋለጠበት የቀይ ባህር መስመር አሁን ደግሞ በኢትዮጵያና በኤርትራ መካከል በሰፈረው ከፍተኛ ውጥረትም አሳሳቢ የሰላም ሁኔታ ላይ ይገኛል ብሏል። ኢትዮጵያ የቀይ ባህር ፍላጎቷን በዋናነት በአሰብ ላይ ያነጣጠረ እንደሆነ የዘገበው ይኸው ዘ ኢኮኖሚስት ጋዜጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ፍላጎታቸውን በጦርነት እንደማያሳኩ ማረጋገጫ ቢሰጡም ነገር ግን ኤርትራ ይህንን ባለማመን ለጦርነት እየተዘጋጀች መሆኗን አመልክቷል። በየመን ውስጥ የሚንቀሳቀሱት የሁቲ ኃይሎችም በደቀኑት ከባድ አደጋ ባለፈው ዓመት ብቻ በቀይ ባህር ላይ የሚንቀሳቀሱ ሸቀጥ የጫኑ መርከቦች ቁጥር ከ2/3 በላይ ማሽቆልቆሉን ይህም ደግሞ የዓለም ንግድ እንቅስቃሴን 12% የሚካሄድበትን ግዙፉን የዓለም የንግድ መስመር ቀይ ባህር ላይ የተደቀነ አደጋ መሆኑን በማንሳት ይህ ሁሉ እየሆነ ያለው አሜሪካና ቻይናን ጨምሮ ሀያላን ሀገራት የጦር ሰፈራቸውን በቀይ ባህር ውስጥ በመሰረቱበት ሁኔታ እንደሆነ አመልክቷል። በባብኤል መንደብ ስትራቴጂካዊ አካባቢ ማለትም ቀይ ባህርና ኤደን ባህረ ሰላጤን በሚያገናኘው ቦታ አሜሪካና ቻይና በአፍሪካ አቅጣጫ ግዙፍ የጦር ሰፈር እንዳላቸው እንዲሁም ፈረንሳይ፣ ጣሊያንና ጃፓንም በስፍራው ወታደራዊ ቤዝ ማቋቋማቸውን ብሎም ኢራንና ግሪክም የመሳሰሉ ሀገራትም የጦር መርከቦቻቸውን መልህቅ ጅቡቲ ላይ መጣላቸውን የጠቆመው ዘገባው ይህ ሁሉ ሀገር በአካባቢው ላይ የሰፈረውና ወታደራዊ ቤዙንም በዚህው በምስራቅ አፍሪካ ለኢትዮጵያ ተጠግቶ ያቋቋመው በትንሿ ሀገር ጅቡቲ ላይ መሆኑን ጠቅሶ እነዚህ ሀገራት ሁሉ በቀይ ባህር ላይ ከባድ ሚና እንዲኖራቸው በመፈለግ መስፈራቸውን ጠቅሶ በአጠቃላይ ቀጠናዊ ቀውስ ውስጥ ሆና በተረጋጋ ሁኔታ ውስጥ የምትገኘው ጅቡቲ ናት በሚል
ለዘ ኢኮኖሚስት ጋዜጣ አስተያየታቸውን የሰጡ አንድ የጅቡቲ ከፍተኛ ባለስልጣን ሱዳን በአውዳሚ የእርስ በርስ ጦርነት ውስጥ ትገኛለች፣ 3ኛ ዓመቷንም ይዛለች፣ ሶማሊያ መከፋፈሏን እንዲሁም ኢትዮጵያና ኤርትራ ደግሞ ከፍተኛ የሆነ የጦርነት ስጋት ውስጥ ገብተዋል፣ በወደብ ፍላጎት ሳቢያ በተፈጠረው ውጥረትም ከፍተኛ ደረጃ ላይ ደርሰዋል ማለታቸውን የጠቀሰው ዘ ኢኮኖሚስት በተለያየ ፍላጎት ያላቸው ኃይሎችም በአካባቢው ላይ መስፈራቸውና የአካባቢውን ሀገሮችም ባመቻቸው እየዘወሩ ቀይ ባህር እንዳይረጋጋ አድርገውታል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የሁቲ ኃይሎችን በፈንጂ በመደብደብ በቀይ ባህር ኃይሉን እያጠናከረ ቢሆንም ከጅቡቲ ለመውጣትና ወደ ሶማሌላንድ ጦሩን ለማዛወር የአሜሪካ መንግስት ፍላጎት እንዳለው የተገለጸ ሲሆን አሜሪካ ወታደራዊ ቤዟን ሙሉ በሙሉ ከጅቡቲ አንስታ ወደ ሶማሌላንድ ለማዛወርና በምላሹም ለሶማሌላንድ የሀገርነት ዕውቅና ለመስጠት እያጤነች መሆኑን አንድ የአሜሪካ ከፍተኛ ባለስልጣንን ጠቅሶ የዘገበው ዘ ኢኮኖሚስት የትራምፕ አስተዳደር በሌላ በኩል ሶማሊያ አሸባሪዎችን ለመዋጋት የምታደርገውን ጥረት የሚያደርገውን ድጋፍ ለማቋረጥ እያጤነ መሆኑን ሲገልጽ ሩሲያና የተባበሩት አረብ ኤሚሬቶች ደግሞ በሱዳን በኩል ቀይ ባህር ላይ ለመስፈር በሱዳን በቀጠለው ጦርነት ከፈጥኖ ደራሽ ሰራዊት ጎን በተቃራኒው መሰለፋቸውን ጠቅሶ የተባበሩት አረብ ኤሚሬቶች በሶማሌላንድ በርበራና በፑንትላንድ ቦሳሶ ወደቦች ላይ በ400 ሚሊዮን ዶላር የኮንቴነር ማከማቻ ተርሚናል በመመስረት አካባቢውን ለወታደራዊ አገልግሎት ጭምር እየተጠቀመችበት መሆኑን ሲገልጽ የቱርክ መንግስት በበኩሉ ከሶማሊያ መንግስት ጋር ባደረገው ስምምነት የሶማሊያን የባህር ጠረፈኞች ለመጠበቅ መርከቦችን ወደ አካባቢው ማሰማራቱን በማንሳት እንደተባበሩት አረብ ኤሚሬቶች ሁሉ አሜሪካም ወደ ሶማሌላንድ ይበልጥ እየቀረበችና ለሶማሌላንድም ዕውቅና ለመስጠት እየተቃረበች መሆኑን ገልጾ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የማይቆጣጠሩት የበርበራ ቦሳሶ ወደብን አሜሪካ በተለየ ሁኔታ እንድትጠቀምበት ግብዣ ማቅረባቸውንም ሌላው የውጥረቱ አንደኛው አካል ነው ብሎታል። የዓለም ንግድ 12% በሚንቀሳቀስበት ቀይ ባህር የሁቲ ኃይሎች የደቀኑት አደጋ አሳሳቢነቱ በቀጠለበትና በርካታ ሀገራትም በቀይ ባህር ላይ ፍላጎታቸውን ለማስፈጸም ወታደሮቻቸውና መሳሪያቸውን ይዘው በሚረባረቡበት በዚሁ ወሳኝ ወቅትም ሌላኛው አሳሳቢ ሆኖ የተደቀነው አደጋ የኢትዮጵያና የኤርትራ ፍላጎት መሆኑን በማንሳት ኢትዮጵያም ከሶማሌላንድ ጋር ያደረገችውን የባህር ኃይል ቤዝ የሚጨምረውን ስምምነት በማስታወስ ሁኔታው የሚደቀነውን ስጋት በማንሳት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በቀይ ባህር ላይ የራሷ ወደብ እንዲኖራት በባህሩ ላይም እያማተሩ መሆናቸውን የጠቆመው ዘገባው ዋነኛ ዓላማቸው አሰብ ሊሆን እንደሚችል ጠቅሶ ሆኖም ጠቅላይ ሚኒስትሩ ለወደብ ብለን ከኤርትራ ጋር ጦርነት ውስጥ አንገባም የሚል መግለጫ መስጠታቸውንም አስታውሷል። ጠቅላይ ሚኒስትሩ በተለይም ደግሞ ከውጪ በጣም በብዙ ሺህ ኪሎ ሜትር የሚርቁ ሀገራትም ጭምር በቀጠናው ላይ ፍላጎት አለን እያሉ በሚመጡበት ሰዓት ኢትዮጵያን ለቀጠናው በእጅግ በጣም ቅርብ ሆና መከልከሏ የሚቆጫቸው እንደሆነ መግለጻቸውንም ዘ ኢኮኖሚስት አስታውሷል። የጅቡቲ ባለስልጣን ጥርጣሬያቸውን ሲገልጹ ላለፉት ጥቂት 10 ዓመታት የውጭ ሀገራት በቀይ ባህር ላይ ያላቸው ተጽዕኖ ወደፊት መቀጠሉ አጠራጣሪ ስለመሆኑ ገልጸው በቀጠናው ላይ አዳዲስ ለውጦች እየተፈጠሩ ነው በማለት ገልጸዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ ከአንድ ወር በፊት የጣሉት ታሪፍ ለኢትዮጵያ ያልታሰበ ሲሳይ ማምጣቱ ተሰማ። በአሜሪካ ከኮታ ታክስ ነፃ እድል ወይም አጓ እገዳ ምክንያት ከኢትዮጵያ ምርት መቀበል ያቆሙ ኩባንያዎች እንደገና ለመመለስ እየጠየቁ መሆናቸው ተዘግቧል። እንደ አውሮፓውያኑ አቆጣጠር በ2021 በወቅቱ በነበረው ሁኔታ ኢትዮጵያ ከአጓ በመታገዷ ምክንያት ወደ አሜሪካ ገበያዎች ምርቶችን በነፃ መላኳ መቅረቱ ይታወሳል። ይህንን ተከትሎ በርካታ ሀገራት ከኢትዮጵያ ፊታቸውን ማዞራቸው መነገሩ አይዘነጋም። አሜሪካ ከአንድ ወር በፊት ታዲያ ኢትዮጵያን ጨምሮ በ60 የዓለም ሀገሮች ላይ እስከ 245% ታሪፍ መጣለው ይታወሳል። ታዲያ ይህ በአሜሪካ መንግስት የተጣለው ታሪፍ ለኢትዮጵያ ያልታሰበ አቅጣጫ ማመላከቱ ተነግሯል። በጨርቃ ጨርቅና አልባሳት ዘርፍ የተሰማሩ ድርጅቶች አዲሱ የአሜሪካ ታሪፍ በአጓ እገዳ ምክንያት እንደገና ወደ ኢትዮጵያ ፊታቸውን እንዲያዞሩ ማድረጉ
እንደሚፈልጉም የገለጹ ሲሆን በአጓ እድል ክፉኛ ከተጎዱ ፋብሪካዎች መካከል አንዱ የሆነው ሁጂያን የጫማ ፋብሪካ ለሪፖርተር ጋዜጣ በላከው መግለጫ መቀመጫቸውን በእስያ ያደረጉ በርካታ የአሜሪካ ኩባንያዎችም አሁን ላይ ከታሪፉ በኋላ ምርቶችን ለመግዛት ጥያቄ በከፍተኛ ሁኔታ ማቅረብ መጀመራቸውን አስታውቋል። የፋብሪካው ምክትል ፕሬዝዳንት የሆኑት አቶ ናሆም ገብረ ሚካኤል እንደተናገሩት የአጓ እድል ወቅትም ፋብሪካው በአመት 33 ሚሊዮን ዶላር ዋጋ ያላቸው ጫማዎችን ለአሜሪካ ገበያ ሲያቀርብ ቆይቶ ነበር ያሉ ሲሆን እንደ አውሮፓውያኑ አቆጣጠር ከ2021 ጀምሮ ግን ሁሉም የአሜሪካ ገዢዎች ከኢትዮጵያ ምርት መቀበል አቁመው እንደነበር አስታውሶ ይሁንና የአሜሪካ የታሪፍ ዝርዝር ይፋ ከሆነበት ጊዜ ጀምሮ የሁጂያን ፋብሪካ ምርቶችን ለመግዛት ጥያቄ የሚያቀርቡና አብረን እንስራ የሚሉ ኩባንያዎች ቁጥር በከፍተኛ ሁኔታ መጨመሩን ፋብሪካው በዛሬው ዕለት ገልጿል። ከእገዳው በፊት 8000 ሰራተኞች የነበረው ሁጂያን ፋብሪካ ከአጓ እድል መቋረጥና ከኮሮና ወረርሽኝ ጉዳት ጋር ተደማምሮ የሰራተኞቹን ቁጥር ወደ 1000 አሽቆልቁሎ ነበር። እንደ አቶ ናሆም ገለጻ በአሁኑ ጊዜ ፋብሪካው የውጭ ገበያውን በመቀዛቀዙ ምክንያት በተሰጠው ፈቃድ ምክንያት 50% ምርቱን ለሀገር ውስጥ ገበያ በማቅረብ ላይ መሆኑን በመግለጽ በቀጣይ ምርቶቹን ወደ አሜሪካ ገበያዎች ለመላክ ዝግጅት እያደረገ መሆኑን ተሰምቷል። አሜሪካ በእስያ ሀገሮች ላይ የጣለችው ታሪፍ ኢትዮጵያን ጨምሮ በአፍሪካ ሀገሮች ላይ ከጣለችው በአንጻራዊነት አነስተኛ መሆኑን ሁዋንጂያን የተባለው ፋብሪካ ጥሩ ድል እንደፈጠረለትም ገልጿል። ሌላኛው በሐዋሳ ኢንዱስትሪ ፓርክ የተሰማሩ ኢንዱስትሪዎች ማህበር ዋና ስራ አስፈጻሚ የሆኑት አቶ ህብረት ለማ በበኩላቸው ከአጓ እድል መታገድ በኋላ አምራቾች እያመረቱ ያሉት በ40% አቅማቸው ብቻ እንደሆነ ተናግረው በፓርክ ውስጥ ያሉ ኩባንያዎች ታሪፉን ተቋቁመው 60% ምርቶቻቸውን ለአሜሪካ ገበያ ሲያቀርቡ ነበር ያሉት አቶ ህብረት አዲሱ ታሪፍ ይፋ መሆኑና በተለይም ትራምፕ በእስያ የተለያዩ አምራች ሀገሮች ላይ የጣሉት ታሪፍ ከፍተኛ መሆኑ በአንጻሩ ኢትዮጵያ ላይ የተጣለው ታሪፍ ደግሞ 10% ብቻ በመሆኑ ሸማቾችም ወደ ኢትዮጵያ እንዲያማትሩ አድርጓቸዋል ብለዋል። ዋና ስራ አስፈጻሚው እንዳሉት ከሆነ የቻይና ኩባንያዎች በአሜሪካ ገበያ ላይ ዋነኛ ተፎካካሪ የነበሩ ሲሆን አሁን የተጣለባቸው ከፍተኛ ታሪፍ ፉክክሩን የሚያከብድ በመሆኑና ይህም ደግሞ አስቀድሞ መሰረተ ልማት ላላቸው እንደ ኢትዮጵያ ላሉ ሀገሮችም እድል የፈጠረ ሆኗል ብለዋል። ከዚህ በፊት ከሐዋሳ ኢንዱስትሪ ፓርክ ምርቶችን ይረከብ የነበሩ ነገር ግን የአጓ እድል በመቅረቱ ምክንያት ምርት መውሰድ አቁመው የነበሩ የአሜሪካ ኩባንያዎች ታሪፉ ከተጣለ ቀን በኋላ እንደገና ምርት ለመውሰድ ከፍተኛ ጥያቄ ያቀረቡ መሆናቸውን አቶ ህብረትም አረጋግጠዋል። በአፍሪካ የጨርቃ ጨርቅና አልባሳት ዘርፍ ጥሩ የኢንዱስትሪ መሰረተ ልማት ካላቸው ሀገሮች መካከል ኢትዮጵያ አንዷ መሆኗን አጓ እድል የመራዘም እድሉም አነስተኛ መሆኑ ለኢትዮጵያ ጥሩ አጋጣሚ ይፈጥራል ብለው እንደሚጠብቁም ገልጸዋል። በኢትዮጵያ ምርቶቹን የሚያካሂደውና ዋና መቀመጫው በጣሊያንና በሆንግ ኮንግ ያደረገው ኒው ዊንግ የተሰኘ አዲስ ጫማ ፋብሪካ በበኩሉ ባለፉት 2 እና 3 ሳምንታት ውስጥ ለምርቶቹ ከ4 የአሜሪካ ኩባንያዎች ጥያቄ እንደቀረበለት ገልጿል። የፋብሪካው ምክትል ዋና ስራ አስፈጻሚ አቶ ኢቫኖ መስፍን ለሪፖርተር ጋዜጣ እንደተናገሩት ከሆነ በአጓ እገዳ ምክንያት ከዚህ በፊት ምርቶቻቸውን ሲያቀርቡ ከነበሩ 5 የአሜሪካ ኩባንያዎች ውስጥ 4ቱ ምርት መግዛት አቁመው ነበረ ብለዋል። ነገር ግን ከአንድ ወር በፊት አዲሱ ታሪፍ ከተጣለ በኋላ እነዚህ ኩባንያዎች እንደገና ፍላጎት እንዳላቸው የምርት ናሙና ተሰርቶ እንዲላክላቸው ጥያቄ ማቅረባቸውን አስረድተዋል። የአሜሪካ ገበያ ለኢትዮጵያ አምራቾች የበለጠ ከፍተኛ እድል እየከፈተ እንደመጣ ገልጸው አቶ ኢቫኖ ተወዳዳሪ ለመሆን መንግስት የግብር፣ የሎጂስቲክስ፣ የመሰረተ ልማትና ሌሎችንም ድጋፎች በፍጥነት ያድርግ ብለዋል። የኢትዮጵያ ኢንቨስትመንት ኮሚሽን በበኩሉም ከአንድ ወር በፊት በተጣለው የ10% ታሪፍ ሊኖረው በሚችለው እድል ስጋት ላይ ጥናት መጀመሩንም ለሪፖርተር ጋዜጣ ገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ